በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እንዘይሰ ኮነ ፍስሐ ወሰላም። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት ቤተሰቦች ሁላችሁም እንኳን ለበዓለ ትንሣኤው በሰላም በጤና ሁላችንም አደረሰን አደረሳችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ ጾማችንን በሰላም ሱባኤያችንን በሰላም ያስፈጸመን ለባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ ማለት እንፈልጋለን። የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳኑ ክብር፣ የመላእክቱ ክብር ከሁላችንም ጋር ይሁን። የትንሣኤ በዓላችንን እንግዲህ እያከበርን እንገኛለን። አጭር ቃለ እግዚአብሔር ለመነጋገር እንሞክራለን። መነሻ ሐሳብ አድርገን የምንነሳው በዚህ በአንደኛው ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል የምትል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዓርብን አይተናል። ክርስቶስን መከራ አድርሰውበት ገርፈው ሰቅለውት ዮሴፍና ኒቆዲሞስ ወደ በአዲስ መቃብር እንዳወረዱት ተመልክተናል። አይሁዶች አስቀድመው ይሄንን ከፈጸሙ በኋላ እነ ቅዱስ ዮሴፍና ኒቆዲሞስ ደግሞ በአዲስ መቃብር ቀብረውት አይሁዶች እነሳለሁኝ ስላለ በሶስተኛው ቀን ከሙታን ተለይቼ እነሳለሁኝ ብሎ ስለነገራቸው ስለሰሙ ሰጉ። ስለዚህ ጠባቂ ዘበኛ ከሮም ወታደሮች አዘጋጅተው የክርስቶስን መቃብር እንዲጠብቁ አዘዙ። ክርስቶስ እንዳይነሳ በወታደር ሊያግቱ ሊከለክሉ በክርስቶስ መቃብር ጋር ወታደሮች አኖሩ። ሐዋርያት ሁሉም ፈርተው ደንግጠው ወደ ቤታቸው ገብተዋል። ማንም መቃብሩ ጋር አልነበረ ከሮም ወታደሮች ውጪ። ቅዳሜ ሌሊት ለእሑድ አጥቢያ ሌሊት 6 ሰዓት ላይ መቃብሩን ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል የእኛ አምላክ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የድንግል ማርያም ልጅ አማኑኤል በታላቅ ኃይልና ክብር ከሙታን መካከል ክርስቶስ ተነሳ። እግዚአብሔር ስሙ የተመሰገነ ይሁን። ወታደር አላስቆመው። የሞት ኃይል አልያዘውም። የተዘጋበት ድንጋይ አላገተውም። ክርስቶስ ተነሳ። ለመቃብር በር ለሞት ሕይወትን ሰጠ። ክርስቶስ በኩር ሆኖ ተነሳ አለን ቅዱስ ጳውሎስ። ለሁላችንም ትንሣኤ አለን ብለን የምንናገረው ክርስቶስን አብነት አድርገን ዳግመኛ እንነሳለን የምንለው ክርስቶስን አብነት አድርገን ነው። ምክንያቱም በዮሐንስ ወንጌል ምዕራፍ 11 ላይ የሚያምንብኝ እንኳን ቢሞት ሕያው ነው ብሎ ተናግሯል ክርስቶስ። ዳግመኛ እንነሳለን። ማንን ክርስቶስን አብነት አድርገን
የትንሣኤያችን በኩር ክርስቶስ ከሱ በፊት የተነሳ የለም። የመጀመሪያው ትንሣኤያችን እሱ ነው። ለዚህ ነው አሁን ግን ክርስቶስ ላንቀላፉት ለሞቱት ላንቀላፉት ነው ያለው። እንደው ቅዱስ ጳውሎስ ክርስቶስ በኩር ሆኖ ተነሳላቸው። ለዚህ ትንሣኤ አለን። ዛሬ ትንሣኤን ስናከብር እኛ ነገ እንደምንነሳ ሞተን እንደምንነሳ እያሰብን ማክበር አለ። የክርስቶስን መነሳት ብቻ አይደለም። እኔም ስሞት ደግሞ ዛሬ ክርስቶስ ተነሳ ብዬ እንደዘመርኩት እኔም እነሳለሁ በመጨረሻው ቀን ማለት አለ። ትንሣኤ አለን። ከክርስቶስ ጋር ዘላለም የምንኖርሰው መንግሥት አለን። ዳግም ሲመጣ ክርስቶስ ከሙታን እነሳለሁኝ። ትንሣኤው የክርስቶስ ብቻ አይደለም። ይሄ ትንሣኤ የኔም ነው ማለት ይጠበቅብናል። ይሄ እምነት ያስፈልጋል። የእግዚአብሔር ልጆች ይሄን ማወቅ መረዳት ያስፈልጋል። ክርስቶስ ከሙታን መካከል ተለይቶ ታላቅ ኃይልና ክብር ተነሳ። በታላቅ ክብር። ለዚህ ነው ለሞት ለመቃብር በር የሰራ ለሞትም ሕይወትን ያዘጋጀው እሱ ያለ። ሞት አላሸነፈውም የኛን አምላክ፣ መቃብር አልያዘውም የኛን ጌታ። በምድራችን ላይ ብዙ ሰዎች አሉ፣ ታላላቅ የተባሉ ሰዎች ስማቸው የገነነ ሁሌ የሚነሱ የሚጠሩ፣ ሁሉም ግን ከመቃብር በታች ናቸው። ሁሉም ክርስቶስ ብቻ በመቃብር በሞት ላይ ስልጣን፣ በመቃብር ላይ ጉልበት የትኛውም ፍጡር አላደረገውም። የትኛውም የኛ ጌታ ግን ስሙ የተመሰገነ ይሁን። እውነት ምስጋና ይገባዋል ለሱ፣ ዝማሬ ይገባዋል ለሱ፣ ጽናጽል መቋሚያ ከበሮ ይገባዋል ለሱ። ሞታችንም በሞቱ ለሻረልን፣ ሕይወት ለሰጠን፣ ከመቃብር በላይ እንድንቆም እንድንዘምር ላደረገ አምላክ፣ ኃይል ጉልበት ለሆነን አምላክ እውነት የሰው ልጅ ትንሣኤ እንዳለን ባናምን ኖሮ ባንቀበል ኖሮ ምን ይውጠን ነበር? የእግዚአብሔር ልጆች የት እንደርስ ነበረ? ትንሣኤያችንን ያረጋገጠው እሱ ነው። ተነስቷል። እሱ እንደተነሳው እኛ እንነሳለን። በመጨረሻው ዘመን ላንቀላፉት በበኩር ሆኖ ተነስቷል እንዳለው መጽሐፍ። እነ መቅደላዊት ማርያም ነግሯቸው እንኳን ይሄንን መቀበል አልቻሉም ነበር እኮ። ወደ መቃብሩ ጋር ሮጣ ስትመጣ አትክልተኛ መሰላት እኮ ነው። እሱ ግን ከመቃብር በላይ ነው። አያት አትክልተኛ መስሏት፣ ባክህ መምህሬን ወዴት እንዳደረጉት ንገር፣ አግኝቼው ሽቶ ልቀባው አለች። ማርያም ሲላት በድምጿ አወቀችው። ረቡኒ አለች። መምህር ሆይ አንተነ ተነስተሃል። ማመን አቃታት። ደስ አላት። ገና ማርያም ብሎ ሲጠራ አወቃት። አወቀችው በድምፁ። በጎቼ ድምፄን ይሰማሉ አላ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ። ከሱ ጋር ተቀምጣ ወንጌል ተምራለች፣ ሰምታለች፣ ድምፁን ታቀዋለች። ዛሬም የአባቶቻችን ድምፅ ልናውቅ ያስፈልጋል።
የቤተ ክርስቲያን ድምጽ ልናውቅ ያስፈልጋል። በድምጹ ለየችው። ተለውጦባት ጻዳ ሆኖ ስለነበር አላወቀችም ማን እንደሆነ። ግን ስሟን ሲጠራ አወቀችው። ሂጂ ለወንድሞችሽ ንገሪያቸው ያየሽው አላት። አያችሁ ማርያም እንኳን እስከዛ ሰዓት ድረስ ውዱን ሽቶ ይዛ መጣ። እንደ አይሁድ ልማድ በሶስተኛው ቀን በመቃብር ተኬዶ ሽቶ እየተነሰነሰ መቃብሩ ላይ ይለቀስ ነበር። ልክ በኢትዮጵያን ባህል ሰልስት ወይም ሶስተኛው ቀን ሰዎች በድንኳን በቤት ተሰብስበው እንደሚያለቅሱ የአይሁድ ልማድ ደግሞ በሶስተኛው ቀን ሽቱ ተይዞ ወደ መቃብሩ ተኬዶ የሞተ ሰው ሽቱ እየተነሰነሰ ይለቀስ ስለነበር መቅደላዊት ማርያም ገና ወፍ ሳይንጫጫ ሌሊት ተነስታ ወደ ክርስቶስ መቃብር ሮጣለች። ወደ ክርስቶስ መቃብር እያለቀሰች ሽቱ ልትነሰነስለት። የኛ ጌታ ግን የትንሣኤው ጌታ ተነስቷል። በዚህ የለም። የክብሩ ጌታ ተነስቷል። ኃያሉ ጌታ ተነስቷል። ነቅቷል፣ ተነስቷል። ከመቃብር በላይ ነው። መቅደላዊት ማርያም መረዳት አቃታት። ይሄንን ነው ያልገባስ ነገር። ይሄ እንደሚነሳ እንኳን ጥርጥር ነበራቸው። እነ ጴጥሮስም ይሄን በፍጥነት ሄዳ ከነገረቻቸው በኋላ ወደ መቃብሩ እየሮጡ መጡ። የነገረቻቸውን ሊያረጋግጥ መቃብሩ ላይ ሲደርሱ ግን ክርስቶስን አይደለም ያገኙት። በመቃብሩ ራስጌና ግርጌ የእግዚአብሔር መላእክትን አዩአቸው ይላል። ሕያዋንን ከሙታን መካከል ስለምን ተፈልጉታላችሁ? እንደተናገረው ተነስቷል፣ በዚህ የለም። ወደ መቃብሩ ሲመለከቱ መቃብሩ ባዶ ነው። እግዚአብሔር ስሙ የተመሰገነ ይሁን። መቃብርን ባዶ ያደረገ እሱ። ሂዱ፣ የትኛውም መቃብር ላይ፣ ኃያልና መቃብር ላይ ሂዱ፣ ጀግኖች መቃብር ላይ ሂዱ። ውስጡ የበሰበሰ ታገኛላችሁ፣ አጥንት የተሰበረ። የኛ ጌታ ግን መቃብርን ባዶ አድርጓታል። ሲኦልን ዓርብ ዕለት ባዶ አደረገ። አሁን ደግሞ መቃብርን ባዶ አደረገ። የሱ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ሞት አልያዘውም። መቃብር አላሸነፈው። ከመቃብር በላይ ከሞት በላይ ይሆን አምላክ ኃያል ንጉሥ። ለሱ ነው ዝማሬ፣ ለሱ ነው እልልታ፣ ለሱ ነው ስባዬ፣ ለሱ ነው ምስጋና፣ ለሱ ነው ውዳሴ። ክብር ይገባዋል በእውነት እግዚአብሔር። ሞታችንን በሞቱ የሻረልን፣ ትንሣኤያችንን በትንሣኤ ያረጋግጠልን አባት የለም በመቃብር። ሕያውን ለምን ከሙታን መካከል ትፈልጉታላችሁ አሉ ቅዱሳን። እንደተናገረው የለም ተነስቷል። በዚህ እነ ጴጥሮስ ተደነቁ፣ እነ መቅደላዊት ማርያም ተደነቁ፣ ሐዋርያቱ ተደነቁ። መግነዙ ብቻ በመቃብር ውስጥ ዓለም ክርስቶስ ተነስቷል። እግዚአብሔር ስሙ የተመሰገነ ይሁን። የለም ከሙታን መካከል እሱ የሕያዋን አምላክ ነው፣ የሙታን አምላክ አይደለም። እሱ የዘላለም አምላክ ነው። መቃብር የሚይዘው ሞት የሚያሸንፈው አምላክ አይደለም። ለመቃብር በር የሰራ አምላክ ነው። ስለዚህ እሱ የትንሣኤያችን በኩር ነው። ከሙታን ተነስቷል፣ የለም በመቃብር። ዛሬ ይሄን ነው የምናከብረው። እግዚአብሔር ስሙ የተመሰገነ ይሁን። እሱን አብነት አድርገን ደግሞ እኛም በዳግም ምጽአት ክርስቶስ ሲመጣ ካረፍንበት ካንቀላፋንበት በታላቅ ኃይልና ክብር እንነሳለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት
አይለየን። ትንሣኤያችን በሥጋ ብቻ እንዳንጨርስ በመንፈሳዊም ደግሞ በጾም ሰዓት ያደረግነውን ብርታት በጾም ሰዓት የነበረንን መንፈሳዊነት ተጋድሎ አብዝተን ጨምረን ትንሣኤውን ደስ ብሎን እንድናከብር ከምግብና ከመጠጥ በዘለለ በመንፈሳዊውም እንድናከብር እግዚአብሔር ሁላችንንም ይርዳን። መልካም የትንሣኤ ወቅት መልካም የትንሣኤ በዓል ይሁንላችሁ። ሁላችሁንም ተባረኩ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።